ዛሬም ይቅርታ አድርጊለት እባክሽን ልትሉ እንደምትችሉ አውቃለሁ። ግን አሁን እረፍዷል። ትኬት ምናምን ተቆርጦልኛል። ጨርሻለሁ። ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮዬ ነው። የመጨረሻ በቃ እኔ ከዚህ በኋላ አልመጣም ወደ ሚዲያ። እናንተ መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም። ፈጣሪ ብሎ 1 አመትም ሊፈጅብኝ ይችላል፣ 2 አመትም ሊፈጅብኝ ይችላል። ግን ነገሮችን አስተካክዬ ወደ እናንተ መጥቼ እናንተንም በሰላም በጤና እንደማገኛችሁ ተስፋ አደርጋለሁ። ያ ስላችሁ ወደዚህ ሀገር ሳይሆን በሚዲያ ለመመለስ ሞክራለሁ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ መጥቼላችኋለሁ። ያው ዛሬ መጣሁት እንግዲህ ጥሩ ነገር ይዤ አይደለም። ያው ሲመስለኝ ለእናንተ ጥሩም ነገር ሊሆን ይችላል፣ መጥፎም ነገር ሊሆን ይችላል። እሱን አላቅም፣ እንግዲህ እናንተ ናችሁ የምትወስኑት። ግን ለኔ ይሄን ነገር ስነግራችሁ በጣም በትልቅ ሀዘኔታና ምንድነው የሚባለው ይሄ በተሰበረ ልብ ነው የምነግራችሁ። ምክንያቱም ከእናንተ ጋር በጣም ብዙ ጊዜ አሳልፈናል። ብዙ ነገሮችን አብረን አይተናል። ብዙ ነገሮችን ተቋቁመን እዚህ ደርሰናል እና ለእናንተ ይሄንን ቀለል አድርጎ መናገር ቀላል ነገር አይደለም፣ ትንሽ ይከብዳልና ምንም ማድረግ አልችልም። ግን ግዴታ መናገር ስላለብኝ ነው። ምንም ነገር እንዳልተፈጠረ ምንም ጥሩ ነገር እንዳላሳለፈ ሰው ደግሞ ዝም ብዬ ጸጥ ብዬ መቀመጥ አልቻልኩም። ለዛ ነው የመጣሁትና ማስተላለፍ ስላለብኝ መናገር ስላለብኝ ነው የመጣሁት። ምክንያቱም ከቤተሰባችሁ በላይ ከእህት ከወንድማችሁ በላይ ከማንም በላይ በጣም ብዙ የምትጨነቁ እህት ወንድሞች ያላችሁና ለዛ ነው ልነግራችሁ የመጣሁት ማለት ነው። ያው ሰሞኑን ብቻ ሳይሆን በዚህ 2 ወር 3 ወር ውስጥ በጣም ብዙ ነገሮች እየተፈጠሩ ነው። እኛም ልባችን እየተሰበረ ነው። እርስ በርስ በጣም ብዙ ነገር እየተደራረስን ነውና እኔ በበኩሌ ምቾት አልሰጠኝም ይሄ ነገር። ምክንያቱም እኔም የራሴ ህይወት ሊኖረኝ ይገባል፣ የራሴ ሰላም ሊኖረኝ ይገባል። የሰው ልጅ ደግሞ ባለበት ቦታ ሰላም መሆን ካልቻለ ምንም እንግዲህ ሌላ አማራጭ የለውም፣ ማይሆን ውሳኔ ይወስናል። እኔም እንግዲህ ማይሆን ውሳኔ አልልም፣ ያው ለራሴ ስል ለራሴ ጥሩ ውሳኔ ነው። ምናልባት ለእናንተ ማይሆን ውሳኔ ሊሆን ይችላል፣ ለራሴ ግን ጥሩ ነገር ነው የወሰንኩት ብዬ አስባለሁ። ለራሴ ሰላም ስል፣ ለራሴ ጤንነት፣ ለራሴ በቃ ለህይወቴ ለወደፊቴ ስል እንግዲህ የሚጠቅመኝን ብዬ ይጠቅመኛል ብዬ ያሰብኩትን ወስኛለሁ። ትናንት ብዙዎቻችሁ እንግዲህ ያው ይቅርታ አድርጊለት ትናንትም ከዛ ወዲያ ምናምን በቃ በዚህ 3 ቀን ውስጥ ብዙ ነገር እያላችሁኝ የነበራችሁ ሰዎች አላችሁ። ይቅርታ አድርጊለት እኛ የምናቅሽ በይቅርታ ልብሽ ነው ምናምን እያላችሁኝ ያላችሁ ሰዎች አላችሁ። ግን እስከ መቼ የይቅርታ ልብ እስከ መቼ? የሰው ልጅ ልብ ይደክማል። የሰው ልጅ ታግሎ ይደክመዋል። እሺ እና ለኔ በጣም ከባድ ነገር ነው። የሰው ልጅ ያለ እድሜው በጣም ብዙ ነገሮችን ለማስተካከል ሲሞክር ህፃን ልጅ አይደለም ብሩኬ፣ በጣም ብዙ ነገሮችን ያውቃል። ራሱን የሚያውቅ ሰው ነው። በዛ ላይ ደግሞ ወንድ ልጅ ነው። ከሴት ልጅ እንደውም ወንድ ልጅ በብዙ ነገሮች ይሻላል ብዬ አስባለሁ። ሴት ልጅ ያው ብዙ ነገር የሚያሳምማት ነገር አለ። ተፈጥሮአዊ ነገሯ ራሱ በጣም ብዙ ጊዜ ስሜታዊ የምትሆንበት ጊዜ ነው የሚበዛው። ምክንያቱም ከሆርሞን ጋር በተያያዘ ራሱ በጣም ብዙ የምትነጫነጭበት፣ ወር በመጣ ቁጥር የምትነጫነጭበት፣ ብዙ የምትታመምበት ጊዜ አለ። ያን ሁሉ ተቋቁማ ብዙ ኃላፊነቶችን ተቋቁማ ደግሞ የወንድ ልጅ ችግሮች የወንድ ልጅ ይሄ ምንድነው አልገራ ያሉ ባህሪያቶችን ለመቅረፍ መሞከር በጣም ትግል ነው። ከባድ ነገር ነው። እኔ 2 አመት ሙሉ የቻልኩትን ሞክሬያለሁ። የቻልኩትን ነገር ለማድረግ ሞክሬያለሁ። ታግሻለሁ። ብዙ ነገሮችን በይቅርታ አልፌያለሁ። በቃ እኔ ምን ልበላችሁ፣ እኔ እንጃ ከምላችሁ በላይ ከኔ በላይ ደግሞ እናንተ ታውቃላችሁ ብዬ አስባለሁ። ምክንያቱም አብረን ያሳለፍነው እያሳለፍነው ያለውን እያንዳንዱን ነገር አብረን አሳልፈናል። እናንተም ከኛ እኩል እኛ ስንጣላ እናንተ እየታመማችሁ እያለቀሳችሁ ብዙ ነገር እየሆናችሁ አብረን ያሳለፍነው። የማታውቁት ነገር የለም። እኛ የግላችን ሚስጥር ብለን የያዝነው ምንም ነገር የለም። ታውቁናላችሁ። በእናንተ ፊት ነው ያደግነው፣ በእናንተ ፊት ነው እዚህ የደረስነው። እያንዳንዱ ፊዚካላችን እንኳን ሲጨምር በእናንተ ፊት ነው፣ በቪዲዮ ነው። ይመሰክራል፣ ቪዲዮ ሁሉ ነገር ይመሰክራል። የእናንተ ኮሜንት፣ የእናንተ ማበረታታት፣ የእናንተ አብሮነት ይመሰክራል። ምንም አይካድም ይሄና አሁን ላይ ግን እኔም እናንተም የደከመን ይመስለኛል። መታገል በራሱ በጣም ሰልችቶናል።
ሲመስለኝ ለዛም ይመስለኛል እርስ በርስ እንደዚህ እየተጣላን ያለ ነው። እርስ በርስ እኛ የሆነ ችግር ውስጥ በገባን ቁጥር እርስ በርስ አትደማመጡም፣ አትከባበሩም። ያላችሁት ለየብቻ የትም የማትገናኙ ምሳ ቁርስ የማያገናኛችሁ እንደ እህት እንደ ወንድም እንኳን ልብሳችሁን ወይ ለብሶባችሁ የሆነ ሰው አሁን ለምሳሌ ታናሽ ሲስተራችሁ ወይ ታላቅ እህታችሁ ምናምን ልብሳቸውን ወስዳችሁ ስትለብሱ ትጣላላችሁ። የሚያጋጫችሁ ነገር የሆነ ኢሹ አለ ማለት ነው። እናንተ ግን ምንም አይደለም የሚያገናኛችሁ እኛው ነን እና በእኛ ምክንያት በጣም ብዙ አልባሌ ቃላቶች የምታወጡ ሰዎች አላችሁ። እርስ በርስ በጣም ብዙ እየሆናችሁ እኛን እየወደዳችሁን ግን ደግሞ እኛ ስንነካባችሁ ማትወዱ እርስ በርስ በጣም ብዙ ተከፋፍላችኋልና ይበቃል። በቃ ከዚህ በላይ ለዚህ ሁሉ መንስኤዋ ደግሞ እኔ ነኝ ብዬ አስባለሁኝ። ለሁሉም ነገር መንስኤ እኔ ነኝና ከሁሉም ነገር ደግሞ እኔ መወገድ ወይም ደግሞ ዞር ማለት አለብኝ ብዬ አስባለሁ። በእኔ ምክንያት ብዙ ነገር መደራረስ የለብንም። ያው ሁሉም ሰው ሃይሚ እንደዚህ አድርጋ ሃይሚ እንደዚህ አጥፍታ ብሩኬ እንደዚህ ብሎ ብሩኬ እንደዚህ ተፈጥሮ ብሩኬ እንደዚህ አድርጎ እየተባለ በጣም ብዙ ነገሮችን እየተደራረስን ነው። ከዛም አልፎ ደግሞ ቤተሰብ ድረስ አላግባብ የሆኑ ነገሮችን እያልን በጣም ብዙ ነገሮች እየተፈጠሩ ነው እና ዛሬ የመጣሁት ለሁሉም ነገር መልስ ለመስጠት ለሁሉም ነገር ግልጽ ለማድረግ ከዛ ሲቀጥል ደግሞ አንድ በጣም ትልቅ ውሳኔ የወሰንኩት ነገር ስላለ እሱን መናገር ስላለብኝ ነው የመጣሁትኝ እና ኤፍሬምም ያደረገው ነገር ለኔ ብሎ ነው። ለኔ ለእህቱ ሲል በጣም ብዙ ነገር ብዙ ዋጋ ከፍሏል። ያ ማንም የትኛውም ወንድም የትኛውም እህት የሚያደርገውን አይነት ነገር ነው ወንድሜ ለኔ ያደረገው። ግን በስተመጨረሻ ያደረገው ነገር ግን ደስ አይልም። ማይሆን ነገር አላግባብ የሆነ ነገር አድርጓል። የብሩኬን ስም እስከ ማጥፋት እንደዚህ አድርጎኛል፣ ያላደረገውን አድርጓል በማለት በቃ ያለ ስሙ ስምን እስኪሰጥ ድረስ ብዙ ነገር ብሏል። እኔ አላቅም ለምን እንደዛ ሊያደርግ እንደቻለ ትናንትም ተናግሯል። ግን እኔ አልተዋጠልኝም። በቃ ለእህቱ ብሎ በዚህ ልክ እንደዚህ መሆን አልነበረበትም። ብዙ ነገሮች ብቻ በጣም እያስጠሉኝ ነው። በእርግጥ ይሄን ነገር ከወሰንኩኝ በጣም ቆይቷል። ይሄ ነገር ከተስተካከለም ቆይቷል። ግን አሁን ስለወሰንኩና ማድረግ ስላለብኝ ግዴታ መጥቻለሁኝ ማለት ነው። ለእናንተም መናገር እናንተንም መሰናበት ስላለብኝ መጥቻለሁ። በእርግጥ በጣም ያማል፣ ይከብዳል። ግን በዚህ ሁኔታ ደግሞ እዚህ ቦታ ላይ መቀጠል አልችልም። ምክንያቱም እኔ በሰላም እየኖርኩኝ አይደለም። የትም ቦታ ብሄድ ሁሉም እኔ ላይ ነው የሚጮኸው፣ ሁሉም እኔ ላይ ነው የሆነ ነገር የሚለው። አንቺ እንደዚህ አርገሽ፣ አንቺ እንደዚህ ፈጥረሽ፣ አንቺ እንደዚህ ሆነሽ ነው እየተባልኩኝ ያለሁት እና ወቀሳ በራሱ ያሳምማል በጣም። ሲቀጥል ደግሞ የሆነ ችግር ከተፈጠረ በኋላ እኔ ነኝ ኃላፊነቱን እምወስድ እየመሰለኝ ያለው ማለት ነው። ምክንያቱም ምንም እንዳላጠፋ ሰው መጥቶ ይቅርታ ይጠይቃችኋል። ምንም እንዳልተፈጠረ ሰው እየመጣ ይቅርታ ይላል። ከዛ እናንተ ይቅርታ አላደርግም ስትሉ ደግሞ በቃ እኔ እንጃ ብቻ በጣም ከባድ ነው፣ በጣም ከባድ ነው እና እዚህም ቡታጅራም መኖር አልቻልኩም፣ በሰላም ማረፍ አልቻልኩም፣ ለራሴ ጊዜ መስጠት አልቻልኩኝም። ብዙ ነገሮች እየጎዱኝ ነው፣ ልቤን እያቆሰሉት ነው። ከዚህ ሁሉ ደግሞ ለማንም ለእናንተም የማልቀሻ ምክንያት መሆን አልፈልግም። ከዚህ በኋላ ከሚዲያ ተደብቆ እኮ መኖር ይቻላል ማለት በቃ ኦልሬዲ እኛ አንዴውን ወደ ሚዲያ ስለወጣን ነው እንጂ ከሚዲያ ውጪ መኖር ይቻላል። ምንም ይሄ ማንኛውም ሰው የሚኖረውን አይነት ህይወት እኮ መኖር ይቻላል። ለሰውም እንባ ምክንያት መሆን አይጠበቅብኝም። ለማንም ደግሞ የሆነ ዝቅ የማለቱ የመሰደቡ የማንም ቤተሰብ ወደ ታች የመባሉ እኔ እንጃ አላግባብ የሆኑ እላፊ ቃላቶችን እንዲባሉ ምክንያት መሆን አልፈልግም። በጣም ደክሞኛል፣ በጣም ሰልችቶኛል። የእናንተ ፍቅር ለኛ ካላችሁ ፍቅር የተነሳ የእናንተ ህመም በራሱ የእናንተ ልቅሶ በራሱ በጣም ያማል። ይሄንን እያየው ደግሞ መቀጠል አልችልም። ምክንያቱም እኔ ከብሩኬ ጋር ከዚህ በኋላ ምቀጥልበት አይነት ሁኔታ ላይ ስላልሆንኩኝ ማለት ነውና ለምን ዛሬም ይቅርታ አድርጊለት እባክሽን ልትሉ እንደምትችሉ አውቃለሁ። ግን አሁን እረፍዷል። ኦልሬዲ እኔ ከዚህ በኋላ እዚህ ሀገር ውስጥ አልኖርም። አገር ውስጥ ስላችሁ እዚህ ምናምን እንዳይመስላችሁ፣ የት እንደምሄድ ምናምን መናገር አልፈልግም። ግን አገር ውስጥ አይደለም ከሀገር ውጪ ነው የምሄደው። ትኬት ምናምን ተቆርጦልኛል፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። በቃ እኔ እዚህ እየኖርኩኝ መታመም አልፈልግም፣ በሰላም መኖር እፈልጋለሁ። እኔ እንጃ
ሚዲያ ላይም እየመጣሁኝ ቀጣይ አሁን ከብሩኬ ጋር ካልመጣው እናንተም እኔን መቀበል አትችሉም፣ እሱንም መቀበል አትችሉም። ስለዚህ እንደዚህ እየሆንን ደግሞ መኖር የለብንም። ብሩኬም ቢሆን የራሱን ህይወት መኖር አለበት በደስታ። በነገራችን ላይ ዛሬ ካሜራ ደቅኜ እንደዚህ ብቻዬን የመጣሁት እና ይሄን ሁሉ ነገር ማወራላችሁ ይሄን ሁሉ ነገር ምዘባርቅላችሁ ብሩኬን አግኝቼ መሰናበት አልችልም። ምክንያቱም በጣም ብዙ ስለሚታገል በቃ ለማስቀረት ስለሚሞክር እኔ እንዲሄድ ስለማያበረታታኝ እሱን ስለማቅ ነው። ምክንያቱም ሰሞኑን እያደረገ ያለውን ይቅርታ እየጠየቀ ያለበትን ሁኔታ ታውቃላችሁ። እሱም ጥሩ ሁኔታ ላይ አይደለም። አይ ቲንክ ያው እኔም ካደረኩት ነገር አንፃር ያው ከቤትም አስወጥቼዋለሁ። ሲቀጥል ደግሞ ኤፍሬምንም እሱ እንዳታገኘው ምናምን ብዬ ተናግሬዋለሁ ትናንት እንዳያችሁትና እኔና እሱ ከተገናኘን ብዙ ጭቅጭቅ ብዙ ነገሮች ስለሚፈጠሩ ይሄ የመጨረሻ ቪዲዮዬ ነው። የመጨረሻ በቃ እኔ ከዚህ በኋላ አልመጣም ወደ ሚዲያ፣ ምክንያቱም አይመቸኝም። ሰው ሀገር ላይ ምናልባት ቲክቶክ ላይ ምናምን ልመጣላችሁ እችላለሁ። ቲክቶክ ላይ በቻልኩት አቅም ሞክራለሁኝ። ከዛ ውጪ ግን ዩቲዩብ ምናምን ላልሰራ እችላለሁኝ። አሁን እስከዛሬ እንደነበረው ምናምን ላልሰራ እችላለሁ ብቻ ሳይሆን አልሰራም። ኦልሬዲ አይመቸኝም። የሚሄድበት ቦታም እንደዛ አይነት ነገር የሚፈቅድ አይደለም። ያው ታውቃላችሁ፣ በተለያዩ ሀገራቶች ውስጥ የምትኖሩ ሰዎች ታውቃላችሁ ሰው ሀገር ላይ እንዴት እንደሚኖር እና ስሄድም እንደዚህ ብቻዬን ሆኜ ከዛ ደግሞ እዛ ደግሞ ብቻዬን እንደዚህ ካሜራ ደቅኜ ምናምን ልመጣ አልችልም። ምናልባት አዲስ ህይወት ከጀመርኩኝ ያው ሰው ሀገር ላይ እንግዲህ አላቅም የራሴን ህይወት ከጀመርኩኝና ደህና መሆን ከቻልኩኝ ራሴን ማከም ከቻልኩኝ የነበረኝን ህይወት ያለፈውን ህይወት ምናምን መርሳት ከቻልኩኝ ልመጣላችሁ እችላለሁ። ነገሮችን አመቻችቼ ያው ጊዜ ሊፈጅብኝ ይችላል፣ ግን ልመጣ እችላለሁ። የት ነው የምትሄጂው ወዴት ነሽ ምናምን ልትሉ እንደምትችሉ አውቃለሁ፣ ግን መናገር አልፈልግም። ምክንያቱም እዛ ስሄድ የሚቀበለኝንም ሰው ደግሞ እዚህም ደግሞ የሚሸኘኝን ሰው ማስያዝ አልፈልግም። ከዛ ሲቀጥል ደግሞ መሄድበትን ተናግሬ ሌሎች ነገሮች እንዲፈጠሩ ማድረግ አልፈልግም። በእርግጥ ከአንዴ ከአገር ከወጣው በኋላ ምንም ላይፈጠር ይችላል፣ ግን እስከወጣ ድረስ ምንም መናገር አልፈልግም እና እናንተ መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም። ይሄ እንደዚህ ምናምን ማብራራበት እንደዚህ ምልበት ምናምን ጊዜ የለኝም። ሁሉንም ነገር ጨርሼ ነው ወደ እናንተ የመጣሁትኝ። ከጀመርኩት ቆይቻለሁ፣ ግን አሁን የመጨረሻ ቪዲዮን መስራት ስላለብኝና እናንተንም የምር ትናፍቁኛላችሁ። እውነት ስለመናገር ሁሉም ሰው ይናፍቀኛል፣ እናንተም ትናፍቁኛላችሁ፣ ቤተሰቦቼም ይናፍቁኛል። በቃ እዚህ የለመድኩት ነገር ሁሉ እንደሚናፍቀኝ አልጠራጠርም፣ ግን ምንም ማድረግ አልችልም። በቃ ከዚህ በላይ እዚህ እየኖርኩኝ እኔ ራሴን እየጎዳሁኝ እየታመምኩኝ መኖር አልችልም። እኔ ነኝ የማውቀው እሺ ምን እየሆንኩኝ እንደሆነ እንዴት እየታመምኩኝ እንደሆነ እኔ ያውቃለሁኝ። እና እኔ ብዙ መናገር አልፈልግም። እንደዚህ ሆኛለሁ እንዲህ ብያለሁ ምናምን ብዬ መናገር አልፈልግም። ምክንያቱም ሚዲያ የያዘው ነገር በጣም ጥሩ የሚመኝላችሁም ነገር አለ፣ ክፉ የሚመኝላችሁም ሰው አለ። እናንተን ከመጥላቱ የተነሳ ደግሞ ፎቶአችሁን እያየ እንኳን በጣም ብዙ የሚራገም ሰው አለ። አላቅም እኔ እንጃ። እና ይሄን ነገር ተናግሬ ካፌ አውጥቼው ደግሞ ሌላ ነገር በራሴ ላይ መዘዝ ማምጣት አልፈልግም። ለዛ ነው ብዙ ነገሮችን ህመሜን የምደብቀው፣ ነገሮችን ደብቄ በድብቅ ለማድረግ የምሞክረው ለዛ ነበረ። በእርግጥ የሚዲያ ሰው አይደበቅም፣ ምንም ነገር መደበቅ አይችልም። እናንተ ብትደብቁት እንኳን የሆነ ጊዜ ላይ ይወጣል። ግን ቢያንስ በተቻላችሁ አቅም የጀመራችሁት ነገር እስኪሳካ ድረስ ዝም ማለት ይሻላል። ብዙ ነገሮችን ዝም፣ ህመማችሁን ዝም፣ የት እንዴት እንደምትሄዱ ዝም፣ ምን ማሳካት እንደምትፈልጉ ዝም፣ ምን እንደምትፈልጉ ዝም። በቃ እንደዛ ይሻላል። ምክንያቱም ምንም ለሰው ተናገራችሁት የሚበጅ ነገር የለም። ያዘነላችሁ ሰው እንኳን ከንፈሩን አንድ ቀን ከመምጠጥ ውጪ ምንም ሊያደርግላችሁ አይችልም። በእርግጥ ሁሉንም ሰው እያልኩኝ አይደለም። በጣም ብዙ ሰዎች አላችሁ፣ ደጋግ ልብ ያላችሁ፣ ለብዙ ሰው መድረስ የምትፈልጉ ሰው አላችሁ። በቃ በተቻላችሁ አቅም ለሰዎች መድረስ የምትፈልጉ ሰው አላችሁ። በሀሳብ ራሱ በጣም ብዙ ሰዎች የምታበረታቱ፣ እኔን ራሱ በቻላችሁት አቅም አይዞሽ በርቺ ከጎንሽ ነን ለማለት የምትሞክሩ ሰዎች አላችሁና በቃ ሁላችንም ከዚህ በላይ ባንሰቃይ ይሻላል። ምክንያቱም አስፈላጊ አይደለም። ማንም ሰው በእኔ ምክንያት፣ ማንም ሰው በብሩኬ ምክንያት፣ ማንም ሰው በሁለታችን ምክንያት እርስ በርስ አላግባብ የሆኑ ነገሮችን መደራረስ የለብንም እና
በቃ ይበቃል። አላቅም እኔ ምን እንደምላችሁ አላቅም ከዚህ በላይ አውቃለሁ በጣም ብዙ እያወራሁባችሁ ነው። ብዙ ለማስረዳት እየሞከርኩ ነው። ግን የሰው ልጅ መሰናበት እንደዚህ በቀላሉ ይቻላል ብዬ አላስብም። ደግሞም አይቻልም። እኔ አሁን ምን እየተሰማኝ እንደሆነ አላቅም። በጣም ከባድ ስሜት እያስተናገድኩ ነው ሰሞኑን ማለት ነው። ምክንያቱም የምትፈልጉት ነገር ላይ መኖር ትፈልጋላችሁ፣ ግን ደግሞ ሰላም አይሰጣችሁም። ከዛ ሰውም ጋር አትስማሙም፣ ጥሩ ነገሮችም አይፈጠሩም። ያንን ሰውም ደግሞ ትቶ ለመሄድ በጣም በቃ ጭንቅ ይሆንባችኋል። አላቅም እንዴት መልመድ እንደምችል አላቅም ሁሉንም ነገር። ግን በቃ መሆን አለበት። ለሁላችንም የሚበጀው ይሄ ነው። እናንተም ከዚህ በኋላ በፍቅር እንድትኖሩ ፈልጋለሁ። እርስ በርስ ተዋደዱ። ምክንያቱም ማናችሁ ጋር አይደርሱም። እናንተ በሩቅ ነው ያላችሁት፣ ሰው ሀገር ነው ያላችሁት። ነገ ከነገ ወዲያ ሀገራችሁ መግባት ትፈልጉ ይሆናልና በሰላም ገብታችሁ ሀሳባችሁ ተሳክቶላችሁ ቤተሰባችሁን በሰላም አግኝታችሁ መኖር እንድትችሉ ከዚህ በላይ እርስ በርስ በቃ እኔ እንጃ ክፉ ነገር አትደራረጉ። ምክንያቱም ሰው የዘራውን ነው የሚያጭደው ይባላል። እኔ ግን ምን እንደዘራው አላቅም። የሰዎች ህይወት ላይ ምን እንዳደረኩኝ አላቅም። ምን እንደበደልኩኝ አላቅም። ግን በሰላም እየኖርኩኝ አይደለም፣ ሰላም እየተሰማኝ አይደለም። የሰው ልጅ ደግሞ ከምንም ነገር በላይ ከገንዘብ፣ ከሀብት፣ ከብዙ ነገሮች በላይ ጤናና ሰላም ነው የሚበልጠው አይደለ? እኔ ግን እሱን አልታደልኩም መሰለኝ። ማንን እንደበደልኩ አላቅም። በዚህ እድሜ ማንን እንዳስለቀስኩኝ፣ ማንን እንትን እንዳልኩ አላቅም። የሰውን ባኖሮብኝ ይሁን አላቅም፣ ሰውን አስቀይሜ ይሁን ከሰው ጋር ምን አላግባብ የሆኑ ነገሮችን አድርጌ ይሁን ለምን እንደዚህ አይነት ዋጋ እየከፈልኩ እንደሆነ አላቅም። ከማንም በላይ ደስተኛ መሆን ይገባኛል ብዬ አስብ ነበር፣ ለራሴ ማለት ነው። ለራሴ የምመኘው ህይወት ሀይሚ ነገ ከነገ ወዲያ እኮ እንደዚህ አይደለም፣ ነገ ከነገ ወዲያ እኮ እንደዚህ በቃ ምናልባት እኔ የኔ ያልሆነውን ህይወት ለመታገል ስለሞከርኩ ነው። ለኔ ያልሆነውን ለኔ ያልተባለውን ህይወት ለራሴ ለማድረግ ስለታገልኩ በቃ ለመታገስ ስለሞከርኩ ሊሆን ይችላል። እግዚአብሔር ካልፈቀደ ምንም ነገር አይሆንም። እኔ ደግሞ አሁን ላይ ይሄ ጸብ ማለት ነው የሰው ልጅ ሲጣላ ያ ነገር ያድግና ወደ ምን ይቀየራል መሰላችሁ? ወደ ጥላቻ ይቀየራል። እኔ ብሩኬን አንድም ቀን እንደዚህ ለሱ ያለኝ ነገር ይቀንሳል ብዬ አላስብም ነበር። ግን እኔ ላይ የሚያደርጋቸው ነገሮች፣ እኔ ላይ የሚሆኑት ነገሮች በእርግጥ እሱም ጥፋተኛ ላይሆን ይችላል። ጥፋተኛም ይሁን አላቅም፣ ማንን መውቀስ እንዳለብኝ ራሱ አላቅም። ግን እየተፈጠሩ ያሉት ነገሮች በሙሉ እኔን ዋጋ እያስከፈሉኝ ነው። እና ለምንድነው እኔን ደስተኛ ማድረግ ያልቻለው? ለምንድነው እኔን በሰላም እንድኖር ደስተኛ ሁኜ እንድኖር ያላደረገኝ? አንዳንድ ጊዜ አስባለሁኝ ለምን በቃ ሁለታችን እኮ ከዚህ ሀገር መውጣት ብንችልና ሌላ ሀገር ብንኖር ምናልባትም ሁለታችንም በቃ በሰላም ልንኖር እንችላለን ብዬ አስብና ግን ደግሞ ሳስበው የሰው ልጅ ራሱን ቦታ ማስያዝ ያለበት ራሱ ነው። በቃ አልፈልግም ምናምን ብሎ ተደብቆ መኖር የሚችለው ራሱ ነው ብዬ አስባለሁ። እና ሰው ሀገር ላይ ሄጄ ደግሞ ከሱ ጋር ዋጋ የምከፍልበት ምን ምክንያት አለኝ? አገሩ ላይ ራሱ ማስከበር ካልቻለ፣ ተው አልፈልግም ምናምን ማለት ካልቻለ፣ የማይጠቅመውን ሰው ማራቅ ካልቻለ አይደለም ሴት ይቅርና እኮ ጓደኛችሁ ራሱ የማይጠቅማችሁ ከሆነ ማራቅ ትችላላችሁ። ግን እንደዚህ አይነት ነገር የማይችል ከሆነ እኔ ለምንድን ነው ሌላ ቦታ ሄጄ ሌላ ሀገር ሄጄ ከሱ ጋር ድጋሚ ማንም ሊደርስልኝ በማይችለው ቦታ ዋጋ የምከፍለው? ስለዚህ ለብቻዬ ማድረግ አለብኝ ብዬ ሁሉንም ነገር ለብቻዬ ወስኜ ጨርሼ ወደ እናንተ መጥቻለሁ። አላቅም ይሄ ነገር በጣም ልባችሁን ይሰብራችኋል እያልኳችሁ ነው ደጋግሜ። እኔም በጣም ልቤን ሰብሮታል፣ አዝኛለሁ። ይሄ ነገር ስናገር ቀላል እንዳይመስላችሁ ለኔ ወስኜ
የሰው ልጅ አይደለም ከሀገር ውጭ ይቅርና አገር ውስጥ እንኳን ከሆነ ቦታ የሆነ ቦታ ለመሄድ ትንሽ የሚሰማው ስሜት አለ አይደለ? የሆነ ቅርቅር ይላችኋል። የምትወዱትን ነገር የሆነ ትታችሁ ለመሄድ በጣም ያማል፣ ይከብዳል። እንኳን ይሄ ሁሉ ነገር ለምጄ እዚህ ከእናንተ ጋር ብዙ ነገር አሳልፌ ለቤተሰቤ ብቻ ተናግሬ ለእናንተ እንደ ሩቅ ሰው ማየት ነው ብዬ ስላሰብኩ ነው ለእናንተ ሳልናገር መሄድ። አውቃለሁ ብዙ አስተያየት እንደምትሰጡ ብዙ ነገር እንደምትሰጡ አውቃለሁ። ግን እኔ ሀይሚ ከዚህ በኋላ አንገናኝም። ፈጣሪ ብሎ 1 ዓመትም ሊፈጅብኝ ይችላል፣ 2 ዓመትም ሊፈጅብኝ ይችላል። ግን ነገሮችን አስተካክዬ ወደ እናንተ መጥቼ እናንተንም በሰላም በጤና እንደማገኛችሁ ተስፋ አደርጋለሁ። ያ ስላችሁ ወደዚህ ሀገር ሳይሆን በሚዲያ ለመመለስ ሞክራለሁ። የቻልኩትን ነገር አድርጌ አስተካክዬ ምናምን ለመመለስ ሞክራለሁ። ካልሆነ ደግሞ ቲክቶክ ላይ ላለመጥፋት ሞክራለሁ። እና በጣም ወዳችኋለሁ። በጣም ከእናንተ ጋር በጣም ብዙ አሳልፌያለሁ። መጨረሻ ላይ ደግሞ ማለት የምፈልገው ነገር ለብሩኬ ነው። ብሩኬ አውቃለሁ በጣም ብዙ ነገሮችን አሳልፈናል። ለምን በአካል አግኝተሽኝ አልነገርሽኝም ምናምን እያልከኝ ሁሌ እየወቀስከኝ እንደምትኖር ተስፋ አደርጋለሁ፣ አስባለሁም። ደግሞም ግልጽ ነው፣ መሆን የሚችል ነገር ነው። ማንኛውም ሰው ለምን አግኝቶኝ ምንም ነገር እንዳላሳለፍን ይህ ሁሉ ነገር እንትን ብለን እንዴት ቢያንስ እንኳን እንዴት አግኝተኝ አትሰናበተኝም ብለህ ልትወቅሰኝ ትችላለህ። ግን ምንም ማድረግ አልችልም። አንተን ካገኘሁ በጣም ብዙ ነገር ለማድረግ ትሞክራለህ። እኔ ደግሞ እሱን አልፈልገውም። ከዚህ በኋላ እንደዚህ እንድትታገል አልፈልግም። በሰላም በጤና በፍቅር እንድትኖር ፈልጋለሁ። ማለት ለሚወድህ ነገር ጊዜ ስጥ፣ ለሚያፈቅርህ ነገር ጊዜ ስጥ ብዬ አስባለሁ። ለሚያፈቅርህ ነገር ስል ያው ለአብሳላትም ሊሆን ይችላል፣ ጊዜ ስጣት። እኔ ከዚህ በፊትም ቢሆን ያንተን ደስታ ነው የምፈልገው። በቻልኩት አቅም ለራሴ ለመቆም ሞክራለሁ። ግን ያው የኔ ካልተባለ ደግሞ የኔ ያልተባለን ነገር እየታገልኩ መኖር አልፈልግም እና አንተን ሲመስለኝ ፈጣሪ አላቅም በትግል ነው እኔ እናንተ አብረን እየቀጠልን ያለ ነው እንጂ እኔ እንጃ ፈጣሪ አንድ ላይ የፈቀደን ሰዎች እንድንሆን የፈቀደልን ሰዎች አይመስለኝም። እና ከዚህ በላይ አትታገል። እኔ አንተን አስቀይመህኛል፣ በእርግጥ አዝኜብሃለሁ። ግን ደግሞ ባለህበት ሰላም ሆነ በፍቅር በሰላም በጤና እንድትኖር እፈልጋለሁ። ታውቃለህ፣ ለአንተ ያለኝን ቦታ ታውቃለህ። በጣም ወድሃለሁ፣ በጣም አከብርሃለሁ። እንደዚህ እንድንሆን የምፈልግ ሰው አልነበርኩኝም። ምን ያክል እንደማከብርህ ደግሞ ታውቃለህ። ምን ያክል ላንተ ቦታ እንዳለኝ ታውቃለህ። እኔም አውቃለሁኝ። ግን የምታጠፋቸው ጥፋቶች በሙሉ ልክ አይደሉም። ማራቅ ያለብህን ነገር ሳታርቅ፣ ማስተካከል ያለብህን ነገር በሙሉ ሳታስተካክል ወደ እኔ ለመምጣት ትሞክራለህ። ግን እስከ ዛሬ ድረስ እኔ ይቅርታ አላረግልህም እያልኩኝ ከቤት ሳስወጣህ የነበረው ኦልሬዲ እኔ ወስኜ ስለጨረስኩኝና ከሀገር ልወጣ ስለሆነ ነው። እሺ ብሩኬ፣ እና እንዳይሰማክ እንዳታዝን፣ በቃ ህይወትህን ኑር። እሺ ብሩኬ፣ በቃ ይሄን ነው ልልህ የምችለው። ከዛ ውጪ ደግሞ ማንንም እንዳትወቅስ። እዚህ ውስጥ የማንም እጅ የለበትም። የሄድኩበትንም አልናገረውም በምክንያት ነው፣ መናገር ስለማልፈልግ ነው። ያለውበት ቦታ እንዲታወቅ አልፈልግም። እስከ ዛሬ ድረስ ስሜቴን ያለውበትን ነገር በማስታወቄ ነው፣ በመናገሬ ነው ብዙ ነገሮችን ዋጋ እየከፈልኩበት ያለሁት እና አስፈላጊ አይደለም። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። በቃ እኔ እንጃ፣ እኔ ሌላ ምን እንደምላችሁ ራሱ አላቅም። ሌላው ደግሞ ለኤፍሬም ለወንድሜ ልልህ የምችለው በእርግጥ አንተን አገኘሃለሁ በአካልም ችግር የለውም። ግን ለኔ ብለህ እዚህ ውስጥ ስለገባ በጣም ወድሃለሁ፣ አከብርሃለሁ እና የተቀየማችሁ ሰዎች ካላችሁ ይቅር በሉት። እሺ በቃ በጣም የዋህ ነው ባይዘው ኤፍሬም፣ ለራሱ የማያውቅ ለራሱ መሆን የማይችል ለኔ እንኳን ብሎ ለራሱ የማያውቅ ሰው ታውቃላችሁ። እንደዚህ አይነት ሰው ነው ኤፍሬም ማለት እና በቃ አጥፍቷል። በእርግጥ የብሩኬን ስም ማጥፋት አልነበረበትም። ያው ይቅር ብላችሁታል። በእርግጥ ግን ይቅር ያላላችሁ ሰዎች ደግሞ በደንብ ይቅር በሉት፣ ይቅርታ አድርጉለትና ወዳችኋለሁ፣ አከብራችኋለሁ። እዚህ ሰፈር በጣም ብዙ ውሻ አለና ውሾቹ ራሱ እየረበሹኝ ነው፣ ድምጻቸው ራሱ እንደውም አሪፍ ሆነልኝ። የምር ስሜታዊ ላለመሆን ላለማልቀስ የእነሱን ድምጽ እየሰማሁ ከእናንተ ጋር እንዳወራ አድርገውኛል። በየሰዓቱ እየረበሹኝ ነበር። በጣም ብዙ ውሻ አለ። እንግዲህ ያው ውሾቹም እንግዲህ ምን ልበላችሁ እንደዚህ እንደረበሻችሁኝ የሚረብሽ አልልም። እርግማን ለእኔ አይፈቀድም። እና ያ ደስተኛ ሁኑ። ሁላችሁም ባላችሁ ነገር ባላችሁበት ቦታ ደስተኛ ለመሆን ሞክሩ።
አጠገባችሁ ያለውን ሰው ውደዱ። ጥላቻ ለማንም አይበጅም። እኔ ጠልቻው አይደለም ብሩኬን የሚሄደው ግን ራሴን ማስቀደም ራሴን ሰላም ማድረግ ጤነኛ ማድረግ ስላለብኝ ነው እንጂ ከጥላቻ አንጻር ወይ ቂመኛ ሆኜ አይደለም። ግን በዚህ ሁኔታ ውስጥ እኔና ብሩኬ መቀጠል አንችልም፣ በቃ አንችልም። እና ሲቀጥል ደግሞ ለሁሉም ነገር አረፈደ። ሁሌ ደግሞ እንደዚህ አይነት ነገሮች እየተፈጠሩ ሴት ልጅ የራሷን ህይወት መወሰን የምትችለው ከመግባቷ በፊት ነው። ከመግባቷ በፊት ማለት ትዳር ውስጥ ከመግባቷ በፊት የራሷን ህይወት ማስተካከል ይጠቅመኛል ወይስ አይጠቅመኝም ብላ ለይታ ማወቅ የምትችለው ከትዳር በፊት ነው። እኔ ደግሞ 2 ዓመት ሙሉ በደንብ እስኪ በቃኝ አይቻለሁ። አላግባብ የሆኑ ቃላቶችን ስባል ሰምቻለሁ። ድርጊቶቹ መጥፎ ነበሩ። ያው በዛው ልክ ደግሞ ፍቅር ስንሆንም በተቻለው አቅም እኔን ለማስደሰት ይሞክራል። ግን እንደዛ አይደለም። በቃ የሆነ ሰዓት ለወር የማይቆይ ሰላም ምንም አይሰራም እና ይሄ ደግሞ ከእግዚአብሔር ያልተፈቀደ ሲሆን ነው እንደዚህ አይነት ጸብ የበዛበት ፍቅር ሊኖር የሚችለውና ብቻ ከዚህ በላይ ማለት አልችልም። እወዳችኋለሁ። ሁላችሁንም አከብራችኋለሁ። ሰላም ሁኑ። ቻው